ይደበድበኝ ነበር፣ አካውንቴንም ያዘጋው እሱ ነው። ከእኔ ጋር ከተለየሽ ከቲክቶክ አጠፋሻለሁ። የጃኒ ክስ። ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሄጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው። ልጄን ይንሳኝ፣ እናትና አባቴን ይንሳኝ፣ እኔ ነክቻት አላውቅም። ከዚህ በፊት እንለያይ ስትለኝ እጇን በቢላዋ ስትቆርጥ ነበር፣ አስጥያት ነበር። የጆን ዳንኤል ምላሽ። እናትና አባቴን አያሳየኝ። እኔ ያው ልጄን ድጋሚ አያሳየኝ። ልጄ ይሙት፣ እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፈው የነበሩት የቀድሞ ፍቅረኛሞች ጆን ዳንኤልና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። ጃኒ ትላንት ባወጣችው ቪዲዮ በጆን ዳንኤል ላይ ያቀረበችው ክስና ጆን ዳንኤል የሰጠው ምላሽ በኢንተርኔት ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በኢትዮጵያ የቲክቶክ መንደር ከፍተኛ ተከታይ ያላቸው ስመኝ ገብሩ ወይም ጃኒና ጆን ዳንኤል ለዓመታት በሚስጥር ቆይቷል ያሉትን ግንኙነት ተከትሎ እርስ በርስ የሚወነጃጀሉባቸውን ቪዲዮዎች ይፋ አድርገዋል። ጃኒ የከባድ አካላዊና ስነ ልቦናዊ ጥቃት ሰለባ መሆኗን ስትገልጽ፣ ጆን ዳንኤል በበኩሉ ክሱን በማስተባበል ተበዳዩ እሱ መሆኑን የሚገልጹ የድምፅ ማስረጃዎችን አቅርበዋል። ተጽዕኖ ፈጣሪዋ ጃኒ ትላንት ምሽት ባሰራጨችው ቪዲዮ ከጆን ዳንኤል ጋር ለዓመታት በነበራት ድብቅ ግንኙነት ውስጥ ከፍተኛ በደል እንደደረሰባት ገልጻለች። ዋና ዋና የክስ ነጥቦቿም ጆን ዳንኤል በተደጋጋሚ ይመታትና ያቆስላት እንደነበረ በመግለጽ ምስሎችን አሳይታለች። ከእኔ ጋር ከተለየሽ ከቲክቶክ አጠፋሻለሁ በሚል ማስፈራሪያ ይደርስባት እንደነበርና ትናንት ምሽት 3 ሰዓት ላይ አካውንቷ መዘጋቱ በእሱ ሴራ እንደሆነ ከሳለች። ድርጊቱንም የጆን ዳንኤል እናትና እህት ጭምር ያውቁ እንደነበረ ጠቅሳለች። ጆን ዳንኤል የቀረበበትን የጥቃት ክስ ሙሉ በሙሉ ውድቅ በማድረግ ምላሹን ሰጥቷል። ጆን በምላሹ የጠቀሳቸው ነጥቦችን ስንመለከት ደግሞ ጃኒ ጎንደር በነበረችበት ወቅት ከሌላ ፍቅረኛዋ ማለትም አዶናይ ጋር ሆና ስልክ በመደወል ስታስቸግረው እንደነበር የሚገልጽ የተቀዳ ድምፅ አሰምቷል። የጃኒ አካውንት መዘጋት ከእሱ ጋር ግንኙነት እንደሌለውና ምናልባትም ጃኒ አዲስ አካውንቷን ፎሎ ለማስደረግ ወይም ተከታይ ለማግኘት የምትጠቀምበት ስልት ሊሆን እንደሚችል ጠቁመዋል። ጥቃት ደርሶብሽ ከሆነ ለምን በሕግ አልከሰስሽም ሲል የጠየቀው ጆን ከዓመት በላይ በሕግ ቁጥጥር ስር በነበረበት ወቅት ክስ አለመመስረቷን እንደ መከላከያ አቅርቧል። 2 እህቶች እንዳሉትና በሌላ ሴት ላይ ጥቃት የመፈጸም ማንነት እንደሌለው በመግለጽ አሁን አዲስ ሕይወት መጀመሩን ገልጿል። ይህ ጉዳይ በማኅበራዊ ሚዲያ ላይ መነጋገሪያ ከመሆኑ በላይ በዲጂታል መድረኮች ላይ የሚፈጸሙ ጾታዊ ጥቃቶችና የማስፈራሪያ ድርጊቶች እንዴት በሕግ ሊታዩ እንደሚገባ ዳግም ጥያቄ አስነስቷል። ምንም እንኳን ሁለቱም ወገኖች የየራሳቸውን ማስረጃ ቢያቀርቡም የጃኒ አካውንት እንዲዘጋ ያደረገው ግለሰብ ጆን ዳንኤል ስለመሆኑ እስካሁን በገለልተኛ አካል የተረጋገጠ ማስረጃ የለም። ከዚሁ ርዕሰ ጉዳይ ጋር በተያያዘ ሌላው ሊታለፍ የማይገባውና በብዙዎች ዘንድ ጥያቄ የፈጠረው ጃኒ ለምን ላይቭ አልገባችም የሚለው ጉዳይ ነው። እርግጥ ነው ብዙዎች ጃኒ በቀጥታ ስርጭት ቀርባ ምላሽ ትሰጣለች ብለው ቢጠብቁም እሷ ግን ዛሬ ላይቭ አልገባም በማለት በአካውንቷ ላይ መልእክት በማስቀመጥ ምላሽ ከመስጠት ተቆጥባለች። ይህ መቆጠቧ ደግሞ ተከታዮቻቸው መሃል የተለያዩ ጥርጣሬዎችንና መላምቶችን እንዲፈጥሩ ምክንያት ሆኗል። በነገራችን ላይ በዚህ የቲክቶክ መንደርን ባነጋገረው የጃኒና የጆን ዳንኤል የክስ ፍጥጫ ዙሪያ በሺዎች የሚቆጠሩ የማህበራዊ ሚዲያው ተከታዮች
አስተያየታቸውን የሰጡ ሲሆን እኛም ለናሙና ያህል ፍራኦል አበሻ የተሰኙ የማህበረሰብ አንቂ የሰጡትን አስተያየት በከፊል እንደሚከተለው አቅርበነዋል። በየቀኑ የምንሰማው ጉድ አላልቃለሳ ጎበዝ፣ አጀንዳ በአጀንዳ ተደራረበብን። እኔኮ በፊት ሁለቱን ላይቭ ላይ ሳያቸው ጆን ዳንኤል ላይቭ ላይ ብቻ እንደዛ የሚያበሻቅጣት ነበር የሚመስለኝ። ለካስ ነገሩ ሌላ ነው። የቤት ውስጥ ጥቃት ይፈጽምባት ነበር። በነገራችን ላይ ጃኒና ጆን ዳንኤል ለረጅም ጊዜ ኖርማል ጓደኞች ነበር የሚመስሉኝ። ጆን ዳንኤል በአየር መንገዱ ኢንሲደንት እስር ቤት ሲገባ ነው እንዴት እንደሆነ ባልታወቀ ሁኔታ ከእሱ ስልክ 2 ቪዲዮና በርካታ ፎቶዎች አፈትልከው የወጡት። እነዚህ ፎቶዎች ጆን ዳንኤልና ጃኒ የፍቅር ግንኙነት እንደነበራቸው የሚያሳዩ ምስሎች ነበሩ። ታዲያ በድብቅ የነበረውን የፍቅር ግንኙነታቸውን መጨረሻ ላይ ሐላል አወጡት። ፍቅረኛ ነን ሳይሆን ፍቅረኛ ነበርን አሉ። ለዚህም ነው መሰለኝ ጃኒ የና አቤል ፖድካስት ወቸው ጉድ ላይ ቀርባ ስለዚህ ጉዳይ ብቻ አውርታ የሄደችው ቱ ሜክ ቲንግስ ክሊር። ታዲያ እንደሰማሁት ከሆነ የመለያየታቸው መንስኤ ሁለቱ በፍቅር ግንኙነት ላይ ሳሉ ጆን ዳንኤል ናዮ የምትባል ልጅ ጋር አብሮ ማደር መጀመሩና ናዮን ማስረገዙ ነው። የናዮም ልጅ እግዚአብሔር ሲያተርፈው ናዮም ጆንም እኩል ታሰሩ። ጆን ዳንኤልም ጃኒ ላይ የፈጸመው በሴት ላይ ሴት መደረብ ሊጋለጥ ማለት ነው። እዛም ሆኖ ግን እስር ቤት እያለ ጆን ዳንኤል ከናዮ ይልቅ ከጃኒ ጋር ነበር። እስር ቤት እያለ የባንክ ስቴትመንቱን እንዲሁም ሙሉ ውክልናውን የሰጣት ለጃኒ ነው። ገንዘቡን የምታንቀሳቅሰው እሷ ነች። ናዮን የልጅናት ብቻ ነው ያደረጋት እንጂ ከናዮ ጋር የፍቅር ግንኙነት አልነበረውም። ናዮ ለጆን ባጣ ቆይኝ ናት። ጆ ከእስር ቤት ሲወጣ ጃኒ ፍቅረኛ ይዛ ማለትም ከአዶናይ ጋር በፍቅር ተጣምራ ስላገኛት ከጃኒ ጋር የመሆን ዕቅዱን ትቶ ወደ ባጣ ቆይኙ ናዮ ተመለሰ። በዚህ መሃል ነበር በሁለቱ መካከል ከፍተኛ ቴንሽን የተፈጠረው። ይህ ቴንሽን ምንም የማያውቀውን በነገሩ የሌለበትን አዶናይን እስከ መጉዳት ደርሶ ነበር። ታዲያ ትናንትና ጆን ዳንኤል አካውንቴን አዘጋብኝ ብላ መጣች ጃኒ። ከዚህ በፊት እሷ ላይ ሲደርስባት የነበረውን ድብደባ ከነፎቶና ቪዲዮ ማስረጃ እያወጣች ፍትህ እያለች ነው። እውነት ለመናገር በጣም ነው ያሳዘነችኝ። ትከሻዋ ላይ በቢላ የተቆረጠችውን ከአንዴ በላይ ማየት አልቻልኩም። እውነት እንደዚህ አይነት ጥቃት ፈጽሞባት ከሆነ የሕግ አካላት አንድ ነገር ሊያደርጉ ይገባል። ልጅቷ በጣም የዋነች፣ ምስኪን ነች፣ ታሳዝነኛለች። ጆን ዳንኤል ደግሞ አሁን በላይቭ ወጥቶ ራቁቷን ሆና በቪዲዮ ኮል ስታወራኝ ሪከርድ አለኝ ብሎ እያሰማ ነው። ምናልባት ይህች ልጅ መበደሏ በስቶ እንደ ቀነኒ ያላጣናት ጆ እስር ቤት ስለገባ ይሆናል። ብቻ የሕግ አካላት ነገሩ ላይ ጣልቃ ቢገቡ መልካም ነው። ትከሻዋ ተቀዶ ያየሁትን ፎቶ አይቼ ማለፍ ስላቃተኝ ነው ይህንን የጻፍኩት። የቤት ውስጥ ጥቃትና የዲጂታል ጥቃት በማንም ሰው ላይ ሊደርስ የማይገባ በሕግም የሚያስቀጣ ከባድ ወንጀል ነው። ጆን ዳንኤል ጃኒ ራቁቷን የተቀረጸችው ቪዲዮ አለኝ ብሎ በላይቭ መናገሩ ራሱ ሌላኛው የጥቃት አካል ነው። ጥቃት ነው። በዝምታ የምናልፈው በደል የለም። ነገም የሌላ እህታችንን ሕይወት ሊቀጥፍ ይችላል። ሕግ ባለበት አገር የሰው ልጅ ሥጋ እንደ ጨርቅ አይቀደድም ሲሉ ፍራኦል አበሻ ሐሳባቸውን ደምድመዋል። እኛም የፍቅር ግንኙነቶች ወደ ጥላቻና ወደ ከባድ ክስ ሲቀየሩ ማየት የተለመደ ቢሆንም የአካል ጥቃትና ራስን የመጉዳት ሙከራዎች ግን በዝምታ ሊታለፉ የማይገቡ ጉዳዮች ናቸው እንላለን። እውነቱ በሂደት የሚጣራ ቢሆንም ለሁለቱም ወገኖች የሚዲያ ስነ ምግባርን መከተልና በሕግ አግባብ መጨረስ እንደሚበጅ የዝግጅት ክፍላችን በአጽንኦት ያሳስባል። እናንተስ የጃኒና የጆን ዳንኤል የክስ ፍጥጫን እንዴት ታዩታላችሁ? ሐሳብና አስተያየት ካላችሁ አጋሩን። ጨርሰናል። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።